እንግዲህ እሱን አብረን እንካፈላለን። ፓስተር ሙሉ ቅድም እንዳለችው ትላንትና እኔም ተናግሬያለሁ። በልቤ ውስጥ ስለፈሰሰ ነው። ስለዚህ በልቤ ውስጥ እንደፈሰሰ እጄን በመጫን እንደተባለው ደግሞ ዘይትን በመቀባት ያው አገለግላችኋለሁ ጌታ እንደሰጠኝ። እዚህም ቁጭ ብዬ አንድ ሁለት መልእክቶችን ጌታ በራእይ አሳይቶኛል፣ ድምፁንም አሰምቶኛል። እሱን እንግዲህ ወይ አሁን ወይ በኋላ እናገረዋለሁ። ክብር ለእግዚአብሔር ይሁን። የሚገርም ነገር ነው ያየሁት። አሁን ፓስተር ሙሉ ምን እየተናገረች እንደሆነ በእርግጥ አስባ ነው የምትናገረው፣ ግን እዛ ውስጥ ያልተረዳችው ነገር አለ እና የህይወት ራስ ከሌለ ፕሮፌሽን አይሰራም ስትል እኔ የሚገባኝ ነገር አለ እና እንደዚህ አይነት የሚያስፈልገው ሰው አለ እዚህ ጉባኤ። ወንድ ነው ደግሞ እኔ በደንብ አውቃለሁ፣ በኋላ እናገረዋለሁ። ክብር ለእግዚአብሔር ይሁን። ያም ሆነ ግን መልእክቱ መንፈስ ቅዱስ ያመጣው ስለሆነ ለሁላችንም ይጠቅመናል። ክብር ለጌታ ይሁን። ጌታን እጅግ አድርገን እናመሰግናለን። ላስቸግራችሁ ነው እንዲሁ ለመክፈቻ እንዲሆንልን የወገኖቼን ጸሎት አምናለሁ፣ ተቀብያለሁ። አብረን ቆመን መጸለይ መልካም ነው አይደል? ጸሎት ማብዛት በጣም ይጠቅማል። አብረን እንጸልያለን። እዚህ መጀመሪያው ላይ እንደው መንፈስ ቅዱስ ካልገፋኝ በስተቀር አልቆይም። እስቲ ቀኝ እጆቻችንን እናነሳለን። በእውነት አቤል ጌታ ኢየሱስ ይባርክ። በጣም ደስ ያለኝ ተባረክ። ክብር ለጌታ ይሁን። ቅዱስ አባታችን ሆይ እናመሰግንሃለን፣ እናከብረሃለን፣ ከፍ ከፍ እናረጋሃለን። ሳምንቱን ሌሊቱን መውጣት መግባታችንን ከክፉ ጠብቀ ምሕረትና ይቅርታህን አግነ በእንደዚህ አይነት ሁኔታ በፊት እንድንሆን ስለሰበሰብከን ተመስገን። ለመሰባሰባችን ምክንያት ስለሆኑት ስለ ፓስተር ሙሉና ስለ ፓስተር ፍሬዎት እናመሰግናለን። ስለሰጣቸው ጸጋና ኃይል ተመስገን። አቤቱ በፊት እንድንሰበሰብ ምክንያት ሆነዋልና ክብር ምስጋና በሰማይ በምድር አሁን ዘወትር ለዘላለም በጌታችን በኢየሱስ ስም ለአንተ ይሁን። ከማለዳ ጀምሮ በዚህ ስፍራ ስለነበረ መልካም ጊዜ ተመስገን። ስለ እህታችን አዜብም እናመሰግንሃለን። ስለ ሰጣት የጸሎት ጉልበት እምነትና ድፍረት ከፍ ከፍ በል። አቤቱ ከማለዳ ጀምሮ በዚህ ስፍራ በስምህ በፊት የሆነውን አንተ ስለተቀበልክ እኛም ስለተባረክን እናከብረሃለን። አባታችን ሆይ ቀሪውን ጊዜ ባርክልን፣ በህልውናህ ባርክልን፣ በመገኘትህ ባርክልን፣ በጸጋህ ባርክልን፣ በመንፈስህ ባርክልን፣ በኃይልህ በአሰራርህ ባርክልን፣ በስጦታዎችህ ባርክልን፣ በድምፅህና በቃልህ ባርክልን። አንተ በመካከላችን እንድትመላለስ እንለምንሃለን። ክብሩ ለአንተ፣ ጥቅም በረከቱ ደስታ ለወገኖቼ ለሁላችን ይሁን። በስም የተጠሩ ሁሉ የተባረኩ ቤትም ስፍራ ያሉ የተቀደሱ የተጠበቁ ይሁኑ። የትኛውም አይነት እስራት ይፈታ። ሰንሰለት የተበጣጠሰ ይሁን። ሸክም ሁሉ ይንከባለ። ቀንበር የተሰበረ ይሁን። ልዩ ልዩ ጫና ይነሳ። ጨለማ ይገፈፍ። ፍርሃት፣ ድንጋጤ የወደቀ ይሁን። ሰላምና ረፍት፣ ደስታና ነፃነት፣ ኃይልና በረከት በዚህ ሕዝብ ላይ ይሁን። በጌታ በኢየሱስ ስም ይሁን። ክብሩ ለአንተ ይሁን። ተመስገን። መንፈስ ቅዱስ እኔን ራሴን ላንተ ሰጠው። እዚህ ያሉ ወገኖቼን ሁሉ ላንተ ሰጠው። አየር ምድሩን፣ ሰፈር አካባቢውን ላንተ ሰጠው። ያንተ ኃይል አካባቢውን ሁሉ ይሙላ። ኃይል በዚህ ስፍራ በኃይል ይለፍ ይለፍ። ለእያንዳንዳቸው ህልውና ይታወቃቸው፣ መገኘት ይታወቃቸው፣ ኃይል ይታወቃቸው። ያንተ ኃይል በሁለንተናቸው ላይ ይለፍ። እናመሰግንሃለን። ላንተ አሳልፈን ሰጠን። ቀንደኛውን ተዋጊውን ክፉን ኃይል በጌታ በኢየሱስ ስም ቀንዱን ሰበር ነው። በጌታ በኢየሱስ ስም ቀንዱን ሰበር ነው። ተዋጊውን ኃይለኛውን በጌታ በኢየሱስ ስም አሰርን። የታሰረ ይሁን። ሰራዊቱን ሁሉ በኢየሱስ ክርስቶስ ስም አስረናል። የጨለማ ኃይል ሁሉ የወደቀ ይሁን፣ የፈረሰ ይሁን፣ የተመታ ይሁን፣ የተረገጠ ይሁን፣ የወደቀ ይሁን። ሂዱ ክፉ ኃይላት ማጋንዶ ሴክራቫዶናስ
በጌታችን በኢየሱስ ክርስቶስ ስም አዝዣለሁ። አሜን። አባት ሆይ ሁላችንን ሁሉ ለአንተ ሰጠን። አሜን። ቀሪውን ጊዜና ዘመን ሁሉ አንተ ተረከብ። አሜን። ከፍ በል። አሜን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። አሜን። ቁጭ በሉ። ዘፍጥረት ምዕራፍ 32 ቁጥር 1 እና ከ22 እስከ 30 እናነባለን። እንዲሁም መሳፍንት መጽሐፍ ምዕራፍ 13 ቁጥር 17 እና 18ንም አነባዋለሁኝ። አንድ ላይ ለማያያዝ ተመሳሳይ ስለሆነ ነው። እንዲህ ይላል የአምላካችን ቃል። ያዕቆብም መንገዱን ሄደ። ቁጥር 22 ላይ እመጣለሁ። በዚያችም ሌሊት ተነሳ፣ ሁለቱን ሚስቶቹንና ሁለቱን ባሪያዎቹን 11ዱንም ልጆቹን ወስዶ ያዕቆብን ወንዝ ተሻገረ፣ ወሰዳቸው፣ ወንዙንም አሻገራቸው፣ ከብቱንም ሁሉ አሻገረ። ያዕቆብ ግን ለብቻው ቀረ። አንድ ሰውም እስከ ንጋት ድረስ ይታገለው ነበር። እንዳላሸነፈውም ባየ ጊዜ የጭኑን ሹሉዳ ነካው። ያዕቆብም የጭኑን ሹሉዳ ሲታገለው ደነዘዘ። እንዲህም አለው፣ ሊነጋጋ አቅላልቷልና ልቀቀኝ፣ እርሱም ካልባረከኝ አልለቅህም አለው። እንዲህም አለው፣ ስም ማን ነው? ቁጥር 27 ስም ማን ነው? በጣም የሚገርም ነገር ነው። እንደዚህ ጠይቃችሁ ታውቃላችሁ? ስም ማን ነው? እርሱም ያዕቆብ ነኝ አለው። ከእንግዲህ ወዲህ ስም እስራኤል ይባል እንጂ ያዕቆብ አይባል፣ እግዚአብሔርም ከሰውም ጋር ታግለህ አሸንፈሃልና ከሰውም ጋር ታግለህ አሸንፈሃልና። ያዕቆብም ስምህን ንገረኝ ብሎ ጠየቀው። ሁለት ናቸው የሚጠያየቁት። ያዕቆብም መጀመሪያ ራሱ ጌታ ነው የሚጠይቀው። ሳቀርቶ ራሱን ዲክሌር እንዲያደርግ ስለፈለገ እንጂ ያውቀዋል። ለሱ የሚሰወር ነገር የለም። ሁለተኛ ላይ እንደገና ጠየቀው። በጣም የሚገርም ነው። ጠያቂው አሁን ያዕቆብ ነው። ያዕቆብም ስምህን ንገረኝ ብሎ ጠየቀው። ቁጥር 29 ላይ እርሱም ስሜን ለምን ትጠይቃለህ አለው። በዚያም ስፍራ ባረከው። ያዕቆብም እግዚአብሔርን ፊት ለፊት አየው፣ ሰውነቴም ድና ቀረች ሲል የዚያም ቦታ ስም ጵኒኤል ብሎ ጠራው። ያዕቆብ ሲታገለው የነበረውን ጠየቀ። የጭኑን ሹልዳ የሰበረው ደግሞ ክብር ለእግዚአብሔር ራሱ የጭኑን ሹልዳ የሰበረው ያዕቆብን ጠይቆታል። ያዕቆብ ደግሞ ሰባሪውን ጠይቋል። ዞሮ ዞሮ ግን እዚህ ጋር እግዚአብሔር ነው። አሜን። እዚህ ጋር መስበሩ ለሌላ አይደለም። የነበረውን ጉልበቱን የእርሱ ማንነቱን የደመሰሰው ክብር ለጌታ ይሁን። ሌላ መሳፍንት 13 ቁጥር 17 እና 15 ላይ እንዲህ የሚል ቃል አለ። ነገርህ በደረሰ ጊዜ እንድናከብርህ ስምህ ማን ነው? የሳምሶን አባት ነው የሚጠይቀው። ስሜ ድንቅ ነውና ለምን ትጠይቀኛለህ አለው። መቼም እንዲህ አይነት ነገር መጽሐፍ ቅዱስ ውስጥ ከፈለጋችሁ ጥቅስ በጥቅስ ብዙ ታገኛላችሁ። እኔ ዛሬ ልናገር የፈለግኩት የጌታ ስም የሚል ነው። ምናልባት ከዚህ በፊት የሰማችሁት እንዳይመስላችሁ፣ እርግጠኛ ነኝ እንደዚህ ሰምታችሁት አታውቁም። ለመሆኑ ስለ ስማችሁ ትርጉም አስባችሁ ታውቃላችሁ? ወንድሞቼ እህቶቼ፣ ስለ ስማችሁ ትርጉም አስባችሁ ታውቃላችሁ? እኔ የምጠይቁኝ አውቀዋለሁ። የስሜን ትርጉም አባቴ ለምን እንዳወጣም አውቃለሁ። ደግሞም ሆኖልኛል። ክብር ለእግዚአብሔር ይሁን። የስምን ትርጉም ማወቅ ሊጠቅም ይችላል። በአንዳንድ ቤተሰቦች፣ ህዝቦች፣ አገሮችና ባህል ውስጥ የስም ትርጉም ከፍተኛ ግምትና ቦታ አለው። በእኛም ሀገር ቢሆን እንደዚሁ ነው። በመጽሐፍ ቅዱሳችን ውስጥ ስንመለከት የስም ትርጉም ስለ አንድ ሰው ማንነት፣ ስለዛ ሰው ባህሪ ወይም ወደፊት በዛ ሰው ህይወት ሊሰራ ሊገለጽ ስላለው ነገር ይነግረናል። ለምሳሌ ያህል መልአኩ የምስራች ሊነግር ተልኮ በሄደ ጊዜ ስሙን ኢየሱስ ትለዋለህ ወይም ትይዋለሽ፣ እርሱም ህዝቡን ከኃጢአታቸው ያድናቸዋል አለ። ስለዚህ ኢየሱስ ማለት ያድናል ማለት ነው። ከምን? ከኃጢአት። የእርግማን ሁሉ ምንጭ፣ የጥፋት ሁሉ ምንጭ፣ የችግር ሁሉ ምንጭ ኃጢአት ነው። ለኃጢአት ምንም አይነት መድኃኒት አልተገኘም። አንድ ነው የተገኘው፣ ከላይ የወረደ አምላክ ሆኖ ሳለ ሰው ሆኖ የተገለጠ
ስለ ሰው ልጆች ኃጢአት የቆሰለ ትንቢተ ኢሳይያስ ምዕራፍ 53 እንደሚናገር ኢየሱስ ክርስቶስ ብቻ ነው። ኢየሱስ እንደ ስሙ ነው። ክብር ለእግዚአብሔር ይሁን። ብዙዎችን ሊያድን የመጣው የዘላለም ሞት፣ የዘላለም መከራና ስቃይ፣ ፍዳ፣ ጉስቁልና ካመጣው ከኃጢአት ከሚባል በሽታ ሰዎችን ሊያድን እንደ ስሙ መጣ። ለእኔና ለእናንተ መዳን ሆነ፣ ወደፊትም ለብዙዎቹ ይሆናል። ክብር ለእግዚአብሔር ይሁን። አሜን። ኢየሱስ ክርስቶስ ትናንትና ዛሬ ለዘላለም ያው ነው። እንግዲህ እንደዚህ ስንመለከት በተመሳሳይ ሁኔታ የጌታ ስምም ሰፊ ትርጉም እንዳለው እናያለን። የጌታ ስም የወል ስም አይደለም። የጌታ ስም ከስም ሁሉ በላይ ከፍ ያለ ስም ነው። የላቀ ስም ነው። ታላቅ ስም ነው። አቻ ተወዳዳሪም የሚገኝለት የለም። እሱን አንደኛ ሌላውን ሁለተኛ ብለን ልንጠራ በጭራሽ አንችልም። እንዲህ ከሆነ የጌታን ስም ስንመለከት፣ የእግዚአብሔርን ስም ስንመለከት በውስጡ የያዛቸው ነገሮች አሉ። ይህን ለማየት ዘጸአት ምዕራፍ 3 ከቁጥር 13 እስከ 17 ጻፈውን ቃል ስናነብ እንዲህ የሚል ቃል እናገኛለን። ይህ ክፍል ሙሴ እስራኤልን ከግብፅ ምድር ከባርነት ሊያወጣ በተጠራ ጊዜ፣ መልእክተኛ ሊሆን መልእክት በተሰጠው ጊዜ ሙሴ የጠየቀው ጥያቄ ጠሪውና ላኪው እግዚአብሔር የመለሰለት መልስ ነው። እዚሁ 3 ነገሮችን እናያለን። እንዲህ ይላል። ሙሴም እግዚአብሔርን እነሆ እኔ ወደ እስራኤል ልጆች በመጣው ጊዜ የአባቶቻችሁ አምላክ ወደ እናንተ ላከኝ ባልሁም ጊዜ ስሙስ ማን ነው ባሉኝ ጊዜ ምን እላቸዋለሁ? ከኔ ጋር ናቸው። ምን አለ? ስሙ ማን ነው ባሉኝ ጊዜ ምን እላቸዋለሁ አለው። እግዚአብሔርም ሙሴን ያለና የሚኖር እኔ ነኝ አለው። እንዲህ ለእስራኤል ልጆች ያለና የሚኖር ወደ እናንተ ላከኝ ትላለህ አለው። እግዚአብሔርም ደግሞ ሙሴን አለው፣ ለእስራኤል ልጆች እንዲህ ትላለህ፣ የአባቶቻችሁ አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ እግዚአብሔር ወደ እናንተ ላከኝ። ይህ ለዘላለሙ ስሜ ነው፣ እስከ ልጅ ልጅ ድረስም መታሰቢያ ይህ ነው። ሂድ የእስራኤልንም ሽማግሌዎች ሰብስብ፣ እግዚአብሔር የአባቶቻችሁ አምላክ የአብርሃም የይስሐቅ የያዕቆብ አምላክ መጎብኘትን ጎበኘኋችሁ። ጎበኛችኋለሁ አለ። ጎበኘኋችሁ ያሁን ጊዜ ነው። ጎበኘኋችሁ፣ በግብፅም የሚደረግባችሁን አየሁ። ከግብፅ መከራ ወደ ከነዓናውያን፣ ወደ ኬጣውያን፣ ወደ አሞራውያን፣ ወደ ፌርዛውያንም፣ ወደ ኤያውያንም፣ ወደ ያቡሳውያን አገር ወተትና ማር ወደምታፈሰው አገር አወጣችኋለሁ አልሁ ብሎ ተገለጠልኝ በላቸው አለው። ክብር ለእግዚአብሔር ይሁን። ሙሴ ማን ላከኝ ልበል አለው። ስሙስ ቢሉኝ ማን ልበል አለው። ተገቢ ጥያቄ ነው። እግዚአብሔር አንድ መልእክተኛን ሲጠራ እንዲህ ዝም ብሎ አይልክም። በቂ ነገር ሰጥቶ ነው። ክብር ለኢየሱስ ክርስቶስ ይሁን። ለዚህ ነው በድፍረት ቆመን የምናገለግላችሁ እንጂ በእኛ አንችልም። ስለዚህ የሚያስፈልገውን ሁሉ ለሙሴ ለጥያቄው መልስ ሰጠው። ጥያቄው ላኪው ማን ነው? ስሙ ማን ነው? ሌላ መለያው መጠሪያው ምንድን ነው የሚል ነው። በዚህ ውስጥ እግዚአብሔር አምላክ ለሙሴ ስለ ስሙና በስሙ ውስጥ ያለ 3 ነገርን ጠቅልሎ ሲያሳየው እንመለከታለን። 3ቱን ነገሮች በኋላ እናያለን። እዚህ ላይ አንድ ነገር ተናገረው። የአብርሃም አምላክ አለ። የአብርሃም አምላክ ማለት ምንድን ነው ብለን ስንል በኡር ከላውዲዮን በጣዖት አምላኪ የነበረን ሰው ብቻውን የጠራው ተለይተህ ውጣ ያለው። ክብር ለእግዚአብሔር ይሁን። አሜን። ታዞ በወጣ ጊዜ በብዙ 7 ባርኮት የባረከው፣ በሄደበት መንገድ ሁሉ ምን ያደረገው? የመራው። ክብር ለኢየሱስ ክርስቶስ ይሁን። በምድር ላይ ችግር በተፈጠረ ጊዜ ምግብ ፍለጋ ወደ ግብፅ ወርዶ ፈተና በገጠመው ጊዜ ጣልቃ ገብቶ ከገጠመው ፈተና የታደገው፣ ከዛ አውጥቶ የመለሰው፣ በብዙ የባረከው፣ ደግሞም በእምነት ያጸደቀው፣
አንድ ለሆነው ሰው ወደፊት ከሱ ስለሚወጣው ሕዝብና መንግስት ትልቅ ተስፋ የሰጠው የተናገረው እንደ ዓለም የሕዝቦች አባት ያደረገው እግዚአብሔር ማለት ነው። የአብርሃም አምላክ ስንል ቀላል አይደለም። የይስሐቅ አምላክ ስንል ዝም ብሎ እንደዚህ ማለት አይደለም። የይስሐቅ አምላክ ማለት በአባቱ በሄደበት መንገድ እንዳሄድ እንዲሁ አባቱ ዘመን በነበረው አይነት ራብ በሚመጣ ጊዜ ጌታ ጣልቃ ገብቶ እንዳትሄድ ያለ። ሰው ሌላውን አይቶ ይሄዳል፣ በልምድ ይሄዳል፣ በኩረጃ ይሄዳል። ሌላው ተንቀሳቅሶ ስለተሳካለት እኔም ብሎ ይሞክራል። አይደለም፣ አይሆንም። አባቱ በሄደበት መንገድ እንዳሄድ ጣልቃ ገብቶ የከለከለው፣ ነገር ግን ምንም በሌለበት ምድር ላይ ተቀመጥ ያለው፣ እኔ በዚሁ እባርክሃለሁ ያለው፣ የቀኑበት እስከማይችሉት ድረስ አብዝቶ የባረከው፣ ከአንድም 3 ውሃ ጉድጓድ የሰጠው፣ ረሆቦት ያደረገለት፣ የባለቤቱን ማኅፀን ከፍቶ በልጅ የባረከው፣ ክብር ለእግዚአብሔር ይሁን። ማን ነው? የይስሐቅ አምላክ ማለት ይሄ ነው። ያዕቆብ አምላክ ሲል ለአይሁዳውያን ትልቅ ትርጉምና ፍቺ አለው። ዝም ብሎ አይደለም። ያዕቆብ አምላክ ማለት ስሙን የቀየረለት፣ ያዕቆብን እስራኤል ያለው፣ ክብር ለእግዚአብሔር ይሁን። ወንድሙን ሸሽቶ በሄደ ጊዜ በመንገድ ላይ አብሮት የነበረው የተገለጠለት፣ በሌሊት በሕልም የተናገረው፣ በምትሄድበት ስፍራ ሁሉ እኔ ከአንተ ጋር እሆናለሁ፣ እጠብቅሃለሁ፣ ክብር ለእግዚአብሔር ይሁን። ደግሞም ወደዚች ምድር መልሼ አመጣሃለሁ፣ የተናገርኩትን ቃል እስክፈጽምልህ ድረስ አልተውህም ብሎ ያለው፣ ወደ ላባ ቤት በሄደ ጊዜ ፈተና በገጠመው ጊዜ ጣልቃ የገባለት፣ ጊዜው ሲያልቅ ወደ ቤቴል ተመለስ ያለው፣ ብቻውን ሄዶ 2 ክፍል ሰራዊት ያደረገው፣ ከላባም ከኤሳውም የታደገው፣ የገባውን ቃል ፈጽሞ እንዳለው ቤቴል ያመጣው፣ ለእስራኤል መንግስት መፈጠር ምክንያት አድርጎ የተጠቀመበት ማለት ነው። ለአይሁዶች ይሄ ትልቅ ትርጉም አለው። ከስሙ ጋር ከማንነቱ ጋር የተያዘ ዝም ብሎ አይደለም። እንግዲህ ተመልከቱ፣ ሙሴ የጠየቀው ይሄንን ነው። እግዚአብሔር የመለሰለት መልስ ደግሞ እንደሰማችሁት ነው። ለዚህ ነው እንግዲህ መጽሐፍ ቅዱሳችንን ስንመለከት መዳን፣ እርዳታ፣ መጽናትና መጽናናት መበርታትም እንዲሆንልን የጌታን ስም እንድንጠራ የሚመክረን መጽሐፍ ቅዱስ የሚናገረን የሚያስተምረን። አሜን። የጌታ ስም ምንድነው ካልን የጌታ ስም በስሙ ውስጥ የተሸከመው የሚገለጹ 3 ነገሮች አሉት። አንደኛው ምንድነው ካላችሁ የእግዚአብሔር ስም ስለ ማንነቱ ይናገራል። ቅድም እሱ ዘምሮታል። ክብር ለእግዚአብሔር ይሁን። የእግዚአብሔር ስም የመጀመሪያው የሚይዘው ምንድነው? ማንነቱን ነው። ሙሴ የጠየቀው ይሄንን ነው። ሙሴ የጠየቀው ተግባሩንም ነው። ሙሴ የጠየቀው ባህሪውንም ነው። በዛ ውስጥ እግዚአብሔር ዘርዝሮለታል። የመጀመሪያው የጌታ ስም የሚገልጸው ወይም በስም ውስጥ የተሸከመው ማንነቱን ነው። እሱ ምንድነው ካልን እግዚአብሔር አምላክ ነው። ማን ነው ካልን አምላክ ነው። ሰማይና ምድር ውሆች ከምድር በታች ያለውን ሁሉ የፈጠረ ነው። የመላው ዓለም ፈጣሪ ነው። በሰማይ በምድር በውሆች በታች በሚንቀሳቀሱትን ሁሉ እግዚአብሔር ምንድነው ካልን ገዢ ነው። ክብር ለእግዚአብሔር ይሁን። እግዚአብሔር ከሁሉም በላይ ነው። ኃያል ነው። ጥበበኛ ነው። ብርቱ ነው። ደግሞም ዘላለማዊ ነው። ክብር ለእግዚአብሔር ይሁን። ለዚህ ነው በኢዮብ መጽሐፍ ላይ እነሆ እግዚአብሔር ታላቅ ነው እኛም አናቀውም፣ የዘመኑን ቁጥር አይመረመርም የሚለው። በሌላም ቦታ ላይ እነሆ እግዚአብሔር ኃያል ነው እርሱ ግን ማንንም አይንቅም የሚለው። ክብር ለእግዚአብሔር ይሁን። ይሄ ማንነቱን ነው የሚገልጽልን። ሁለተኛው የጌታ ስም በውስጡ የተሸከመው ምንድነው? ባህሪውን ነው። ስሙ ስለ ባህሪው ይነግረናል። አሜን። ነግሮታል ለሙሴ በሚገባው መንገድ። እግዚአብሔር በባህሪው ምንድነው ካልን ጻድቅ ነው፣ ቅዱስ ነው፣ እውነተኛ ነው፣ ታማኝ ነው። ክብር ለእግዚአብሔር ይሁን። ጌታ መልካም ነው፣ ፍቅር ነው፣
ሰላም ነው፣ ሕይወት ነው፣ ብርሃን ነው። አሜን። አዎ ባህሪው ነው። ክብር ለእግዚአብሔር ይሁን። ባህሪውን ነው የሚናገረው መጽሐፍ ቅዱሳችን። ስለ ጌታ ባህሪ በደንብ አድርጎ ስለ ስሙ ማንነት ያስተምረናል። ስለዚህ የእርሱ መገኘት እርሱ ለሚከተሉ ሰዎች ሁሉ ሰላምና ረፍት ነው። ምክንያቱም ባህሪው በፍጹም አይቆረቁርም፣ አይረብሽም፣ አይወጋም፣ አይወጋጋም፣ አያስጨንቅም። ለቀረበው ሰላም ነው፣ ለቀረበው ረፍት ነው፣ ለቀረበው ደስታ ነው፣ ኃይል ነው፣ ነፃነት ነው፣ ብርታት ነው፣ ክብር ነው፣ ራሁና ሞገስ ነው። እሱ ያለ የነበረ ለዘላለም የሚኖር አምላክ ከባህሪው ምንም ጉለት የለውም። አሜን ይባላል። ክብር ለኢየሱስ ክርስቶስ ይሁን። አጠር ያለ ቃል ነው የማካፈላችሁ፣ ፈልጌ ሳይሆን መንፈስ ቅዱስ እንድናገር ስለመራኝ ነው። እኔማ የእግዚአብሔር መንግስት ብዬ ልናገር ነበር ያሰብኩት። ባህሪው እንደዚህ ነው። አይሰለችም፣ አያሰለችም፣ አያሰለችም። አንዳንድ ሰው ጋር እኮ ለደቂቃ መቆም አትችልም። እኔ አሁን እንዲህ አይነት ባህሪ አለብኝ። እንደ ይቅርታ አድርጉልኝ እንግዲህ ዳንዴ የማይመቼ ነገር በውስጤ ሲሰማ ደህና ምናምን ብዬ ጥፍ ብዬ ነው የምሄደው። በቃ አልፈልግም። አለዚህ የሚረብሸኝ ነገር አለ እና there is something ማለት ነው። እሱ ጋር የለም። ጴጥሮስ እኮ አለ ለእኛ በዚህ መሆን ከማጋ ከአንተ ጋር አሜን። ለብቻው እኮ አይደለም ያለው፣ እሱን አይቶ እኮ ነው ያለው። እንዲህ ቦታውን እኮ የቀየረው የጌታ እሷ ብለዋለች ቅድም አይደል አለችው። ያለ ህይወት ራስ ፕሮፌሽን ወረቀት ታቅፎ መቀመጥ ይቻላል፣ ግን ፕራክቲካል አይደለም ነው። ጴጥሮስ ገብቶታል። ለእኛ እዚህ መሆን መልካም ነው። ታዲያ ምን ይሁን ጌታው ይላንተ ለገሌም ለእኛም ቤት እንስራ። በቃ ትመልሰናል። አይቆረቁርማ፣ ይመቻላ። ሰላም አለው፣ እረፍት አለው፣ ደስታ አለው፣ ነፃነት አለው፣ ኃይል አለው። ክብር ለስሙ ይሁን። ባህሪው የተለየ ነው። አሜን። እኛ እንደው እንደምናጉረመርመው አይደለም፣ በጭራሽ አይደለም፣ በፍጹም አይደለም። እሱ መልካም ውብ በጎ አምላክ ነው። ሶስተኛው የእግዚአብሔር ስም ድርጊቶቹን ወይም ተግባሩን ይገልጽልናል። የተሸከመው ሶስተኛ ነው። በጌታ ስም ውስጥ ማንነቱን፣ ባህሪውን፣ ቀጥሎ ደግሞ ተግባሩን ወይም ስራውን ማወቅ በጣም አስፈላጊ ነገር ነው። ለዚህ እናንተ ጊዜ ባላችሁ ጊዜ ቤታችሁ መጽሐፍ ቅዱሳችሁን እያወጣችሁ አንብቡ። አሁን ይህን ቃል በቃል ጥቅስ በጥቅስ አውጥቼ ለማሳየት ጊዜ አይበቃም። ተግባሩን ይነግረናል። ምንድነው የጌታ ተግባሩ ብለን ካልን ክብር ለስሙ ይሁን። ለደካማው ኃይልን ይሰጣል። ክብር ለእግዚአብሔር ይሁን። አሜን። ለደካማው ምን ይሰጣል? ኃይልን ይሰጣል። የወደቁትን ያነሳል፣ የሳቱትን ይመልሳል፣ የተሰበረውን ይጠግናል፣ ያዘነውን ያጽናናል፣ ግራ ለገባው አቅጣጫና ምሪት ይሰጣል፣ የታመመን ይፈውሳል፣ የታሰረን ይፈታል፣ ሕፃናትን ጠቢባን ያደርጋል፣ እስረኞችን ይፈታል፣ ግዞተኞችን ከምርኮ ያወጣል፣ መካኒቱን በልጅ ይባርካል፣ የተወደደችና ተፈላጊ ያደርጋል። እናንተ ሌላውን ጨምሩበት። ቆጥረ ነው አንጨርሰው። የረከሰውን ይቀድሳል፣ ሰው የናቀውን ያከብራል፣ ሰው የጣለውን ጊዜ የጣለውን ሁኔታዎች የጣሉትን ያነሳል፣ ትሑታንን ከፍ ከፍ ያደርጋል፣ ትዕቢተኞችን ያዋርዳል፣ ድሆችን ባለጠጎች ያደርጋል። ክብር ለኢየሱስ ክርስቶስ ይሁን። እነዚህ ተግባሩን ይገልጻል። ብትፈትሹ በጌታ ስም ውስጥ የምታገኙት ማንነቱን፣ ባህሪውን ወይም ስራና ተግባሩን ነው። ከዚህ ውጪ ምንም ነገር የለውም። ለዚህ ነው መጽሐፍ ቅዱሳችንን ስናነብ መዝሙር በቅንፍ 23 ብዙ ሰው የሚጠቅሰው ከቁጥር 1 እስከ 6 እንደዚህ ይላል፣ እግዚአብሔር እረኛዬ ነው የሚያሳጣኝ የለም።
እስቲ ቀኝ እጃችሁን አንሱና በሉ እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። በለመለመ መስክ ያሳድረኛል፣ በእረፍቱ ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳ ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በትርህና ምርኩዝ እነርሱ ያጽናኑኛል። በፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባ። ጽዋዬም የተረፈ ነው። ቸርነትና ምሕረት በሕይወት ዘመኔ ሁሉ በሉት ግደል ይከተሉኛል። በእግዚአብሔርም ቤት ለዘላለም እኖራለሁ። አልጠፋም ማለት ነው። ክብር ለእግዚአብሔር። የሚያጠፋ አምላክ አይደለም ያለ፣ የሚያኖር አምላክ ነው። ዳዊት በሕይወቱ ይሄን አይቶ ነው የሚናገረው። ዝም ብሎ አይደለም። የአባቱን ከብቶች ሲጠብቅ ከስንት አውሬ አድኖታል። እሱም ብቻ አይደለም፣ በጎቹንም እንዲያስጥል ጉልበት ሆኖታል። ሳኦል ጋር መጥቶ ደግሞ ሳኦል ሊገለው ሲል አስጥሎታል። በፍልስጤማውያን እጅ በገባ ጊዜም አውጥቶታል። በብዙ ላይ ድል ሰጥቶታል። የብዙዎችን ነገስታት ዘውድ እያነሳ ላይ ደጋግሞ እንዲጭን አድርጎታል። ዘመኑን በክብር 40 ዓመት አስጨርሶታል። ምትክ ሰጥቶታል። ዝም ብሎ አይደለም። ያየውን ነው፣ የቀመሰውን ነው፣ የሆነለትን ነው፣ የተረዳውን ነው የሚናገረው። በሞት ጥላ መካከል እንኳን ቢሄድ አንተ ከኔ ጋር ነህና ክፉን አልፈራም። ገጥሞታል። ሳኦል ሊገለው ነው የሚያሳድደው። እኛንም አይፈልገን ብዙ አለ። ከሚታይም ከማይታይም ግን የጠበቀን እሱ ነው። ክብር ለስሙ ይሁን። ግን ምን እንዳለ ታውቃላችሁ? በትርና ምርኩዝ እነሱ ያዘ። በትር ምንድነው? ምርኩዝ ምንድነው ነው? በትር ማጥቂያም መከላከያ ነው። በበትር ይመከታል። በበትር ማጥቃት ይቻላል። አሜን። በትር ስልጣን ነው። በትር ኃይል ነው። አሜን። ምርኩዝ ምንድነው? መደገፊያ ነው። እንደውም በአንዳንድ አፍሪካ ሀገራት ሀገር መሪ ሲሆኑ እንደዚህ ነው፣ በትር ነው የሚይዙት። በተለይ ሱዳኖች አካባቢ እንደዚህ አረቡ ሀገር እንደዛ ነው የሚይዙት። ዝም ብሎ አይደለም፣ መደገፊያ ነው። ክብር ለእግዚአብሔር ይሁን። ስንደክም መደገፊያችን ነው። አጥቂ ሲመጣ መከላከያችን ነው። ያለፈ ከመጣ ክፉን ኃይልን ክትክቱን የምናወጣበት በትራችን ነው። አሜን። ዝም ብሎ አይደለም። ዳዊት ሆኖለት አይቷል። ስለዚህ ይህንን ለሕዝቡ ተቀኘ። የጌታ ስም ስንመለከት እነዚህን ነገሮች በሙሉ ሰብስቦ ጠቅልሎ የያዘ ነው። ስለዚህ ወገኖቼ ሆይ ጌታን ስንከተል፣ ጌታን ስናመልክ፣ ስንገለገልና ስናገለግል ማንነቱን፣ ባህሪውን፣ ተግባሩን እያሰብን መሆን አለበት። በዚህ ውስጥ ተመስርተን እሱን በመታመን በመደገፍ መሄድ አለብን። ምክንያቱም እርሱ ታማኝ ምሽጋችን ነው። አሜን። ቀደም እንደኔ የዘመርነው መሸሸጊያ መከለያ ነው። ከክፉ መሰወሪያ ነው። መደበቂያ ነው። ማምለጫ ነው። መኖሪያ ነው። አቤት ክብር ለስሙ ይሁን። እውነት ነው። ደፍሬ እላለሁ እዚህ ያላችሁ እናንተ የኔን ያህል አላያችሁ ይሆናል። እኔ ከሞት ምድር ስንት አውጥቶኛ አይቻለሁ። 11 ጊዜ ከሞት የተረፍኩ ሰው ነኝ። ይሄ እውነት ነው የምናገረው። ይሄ እጄ በሙሉ ብረት ነው። እጄ ሰውነቴ ይሄ በሙሉ አይቼዋለሁ። መጠለያ ሲሆን ነገ የሚሆነውን እያሳየኝ እንዴት እንደሚሄድ ሲናገረኝ አይቼዋለሁ። እውነትም መሸሸጊያ ነው። መጠለያ ነው። እውነት ነው የምነግራቸው። ይሄ ግራ እጄ በሙሉ ብረት ነው። ይሄ በሙሉ በዚህ ብረት ነው ያለው። ስንት ዓመቱ? 40 ዓመት አለፈ። ብረት ነው እጄ ውስጥ ያለው። አይቼዋለሁ። በምድረ በዳ ሲመራኝ፣ በሞት ምድር ሲመራኝ፣ ስንቶች በወደቁበት ውስጥ ከልሎ ሲያሳልፈኝ፣ ሲያሻግረኝ፣ ሲመራኝ፣ ሲያድነኝ፣ ሲጠብቀኝ እውነት ነው። መሸሸጊያ ነው።
መከለያ ነው፣ መጠበቂያ ነው፣ ማምለጫ ነው፣ መኖሪያ ነው። ለዚህ ነው መኖሪያ የዘላለም አምላክ እግዚአብሔር ነው የሚለው። አሜን። እሱ ፕሮቫይደር ነው፣ በማንኛውም ነገር ጠባቂያችን ነው። ዳዊት የጌታን እረኝነቱን፣ መሪነቱን፣ ጠባቂነቱን፣ አቅርቦትንና መግቦቱን ሁሉ ተናግሯል። ደግሞ ምሕረቱን ሁሉ ጨምሯል። ክብር ለኢየሱስ ክርስቶስ ይሁን። ለእናንተም እንዲህ ነው ወንድሜ፣ ለአንተ እንዲህ ነው። እህቴ ለአንቺ እንዲህ ነው። ወገኖቼ እንዲህ ነው ለእናንተ፣ ለእኔም እንዲሁ ነው። በስሙ ለተጠሩት ሁሉ ለሚከተሉት ጌታ እንዲህ ነው። እርሱ ታማኝ ምሽጋችን ነው። አሜን። በቃ የኔና የእናንተ የመጨረሻ መከለያችን ነው። እናንተ ስለ ምሽግ ላይ ገባችሁ ይችላል። እኔ ስለ ምሽግ አውቃለሁ። ሰርቼም አውቃለሁ፣ አሰርቼም አውቃለሁ፣ ኖሬበትም አውቃለሁ። ምሽግ ዝም ብሎ አይደለም ሲሰራ፣ ዝም ብሎ አይደለም የሚሰራው። ማምለጫም ነው፣ የሚመጣውን ጠብቆ መከላከያም ነው፣ አጥቅቶም አልፎም መሄጃም ነው። ዝም ብሎ አይደለም፣ ትርጉም አለው፣ አሰራር አይነት አለው። ርቀቱ ሁሉ እንደ ቦታ ሁኔታ ይለያያል። እየሰማችሁ ነው። ምንም ሳንደክምበት ጌታ ለእኔና ለእናንተ ምሽጋችን። አሜን። ምን አይነት ምሽግ? ታማኝ ምሽግ። እኔ ከልቤ እኮ ነው የምናገረው። ይሄ ሞቅ ካላረጋችሁ ምንም አያረጋችሁም። ክብር ለእግዚአብሔር ይሁን። እውነት ነው የምነግራችሁ። ታማኝ ምሽጋችን ነው። ታማኝ ምሽጋችን እንዲሁ ዝም ብሎ አይደለም። መጽሐፈ ምሳሌ ምዕራፍ 18 ቁጥር 10 ስታነቡ እንዲህ የሚል ቃል ታገኛላችሁ። የእግዚአብሔር ስም የጸና ግንብ ነው፣ ጻድቅ ወደ እርሱ ሮጦ ከፍ ከፍ ይላል። አዲሱ መደበኛ ትርጉም ተገን ያገኛል ይላል። ተገን ምንድን ነው? ምሽግ እንደማለት ነው። መጠለያ፣ መኖሪያ፣ መከለያ፣ መደበቂያ፣ መጠበቂያ ማለት ነው። ዝም ብሎ አይደለም። ስሙ ውስጥ ትልቅ ነገር አለው። ስሙን ስንጠራው በልማድ አንጥራው፣ ቀሎብን አንጥራው። ስሙን ስንጠራው ማንነቱን እያሰብን እንጥራው። እሱ እኮ ኃያልና ብርቱ እግዚአብሔር ነው። ብርቱና ኃያል ብለን እንዘምር የለ መዝሙር ላይ እንደተጻፈ ኃያልና ብርቱ ነው፣ ጥበበኛ ነው። ለጥበቡም ለማስተዋሉም መንገድና ፍለጋ የለውም ነው የሚለው እግዚአብሔር ቃል። የተለየ ነው። ባህሪውን እያሰብን ተግባሩን ችሎታውን እያሰብን እንጥራው። ያኔ ትልቅ ነገር ይሆናል። አሜን። የከበደን ይንከባለላል፣ ያስጨነቀን ይጨነቃል፣ ያሰረን ይበጣጠሳል፣ ሸክም የሆነ ይንከባለላል፣ ሐዘናችን በኖ ይጠፋል። ኢየሱስ ክርስቶስ ትናንትና ዛሬ ለዘላለም ያው ነው። ለዚህ ነው ሮሜ መልእክት ምዕራፍ 10 ቁጥር 13 ላይ ሐዋርያው ጳውሎስ እንዲህ ብሎ ተናገረ። የጌታን ስም የሚጠራ ሁሉ ይድናል። ስሙን ጠርተን ድነን አይተን እናውቃለን። የተደቀነብን ሲከሽፍ አይተናል። አቅጣጫ ቀይሮ ሲሄድ አይተናል። ከከበባ ሲያወጣን ሲያስመልጠን አይተናል። እውነት ነው እኮ የምነግራችሁ። በሶስት አቅጣጫ ከተደቀነ መትረየስ እንዴት ማምለጥ ይቻላል? አንደኛው አውቶማቲክ ነው። ሁለተኛ ረጅም ርቀት ነው የሚተኮሰው። ዝም ብሎ አይደለም። ሲያወጣኝ እኔ አይቻለሁ። ኢየሱስ ክርስቶስ ትላንትና ዛሬ ለዘላለም ያው ነው። የጌታን ስም የሚጠራ ሁሉ ይድናል ያለው ጳውሎስ ዝም ብሎ አይደለም፣ እውነት ሆኖ ነው። ዛሬም የምንጠራው ስም በእናንተ ሕይወት ላይ ይሰራል። የምንጠሩት ስም በሌላው ላይ ይሰራል። የምንጠራው ስም ስለሌላው እንጥራ እንጂ በእኛ ውስጥም ይሰራል። ኢየሱስ ክርስቶስ ትላንትና ዛሬ ለዘላለም ያው ነው። ያለ የነበረ ለዘላለም የሚኖር በክብር የሚመጣ እሱ ጌታ አምላካችን ከሁሉ በላይ ነው። በአንድ ጊዜ በሁሉ ስፍራ ይገኛል። ሁሉን ይችላል። ሁሉን ያውቃል። አንድም የሚታጣው የለም። እውነተኛና ዘላለማዊ ነው። እሱ ብርሃን ነው። እግዚአብሔር ብርሃን ነው። ጨለማ ከቶ በእርሱ ዘንድ የለም ይላል። አሜን። እንዲሁ እንደተጻፈለን ነው። ክብር ለኢየሱስ ክርስቶስ ይሁን። ተነስተን ለስሙ ክብርና ምስጋና እንሰጣለን ሁላችንም።
የሚገባውን ልክም ያላታዝሩ ሁሉ ሰው ለስሙ ነው። ስሙ ማንነቱን ይገልጣል፣ ባህሪውን ይገልጣል። ክብር ለእግዚአብሔር ይሁን። ስራውን ይገልጣል። ስሙ በተቀራበት ታሪካቱ አለ። ስሙ በሚከብርበት እሱ ይገኛል። ለስሙ ክብር ስጡ፣ ምስጋና ስጡ፣ እልልታ፣ ጭብጨባ፣ ሙገሳ ስጡ። ለስሙ ውዳሴ ስጡ። ለባራባራ ቀኝ እጆቻችሁን አንሱ። ቀኝ ያለ ነገር አለ። ጌታ ይባረክ። ያው ቀኝ እጆቻችሁን አንሱ። ቀለል ያለ ነገር አለ። ክብር ለጌታ ይሁን። ክብር ለጌታ ይሁን። ለደከሙ ኃይል የሚሰጥ የጌታ እጅ መገኘት አለ። ለአገልጋዮች ኃይል የሚሰጥ የሱ ኃይል አለ። ከፋሩ ኦግላባ ሆኖ ሌና ሶትራቦና ጂያኖ ሻዳቦ ለብሬዲጋስቶ ጀደኒ መክላባጋባምባ ሎባራዲያ ላቦ ሰባባባም ቲኒኒ ሞራዲያ ላዶራ ሸሜኒ ሞራ ቀኝ እጆቻችሁ ብቻ በርቱ። አይዟችሁ ብዙ ቆማችሁ። ሃሌሉያ 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 ራዶ ሶፖቦቦና ለብሬሜንደለ ኮሴ ባባባምባሪያ ዳቦራ ሼላቦራ ዲያኖ ሳባዳምባ ለብሬዲጋምቦ ሺዲዲቦ ሲበረባንታ ረባቢያና ሆራ ማቲያላዶና ሃሌሉያ